ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። ይሄኛውንም ፕሮግራማችንን እንደ ሁልጊዜው ላይክ አድርጋችሁ ጀምሩ። በዚህኛውም ጥንቅራችን ውድ ቤተሰቦቻችን ሀገራዊ ስፖርት መረጃ ይዘንላችኋል። በተለይም በኢትዮጵያ ፕሪሚየር ሊግ ሕግን አክብሮ መጫወት ዋጋው ከፕሪሚየር ሊግ ያስወርዳል ብለዋል። የአዳማ ከተማ ፕሬዚዳንት ናቸው ይሄን ያሉት። ነገሩ በእርግጥ ከሰሞኑ በጣም አነጋጋሪ ሆኗል። የኢትዮጵያ ፕሪሚየር ሊግ የተወሰነ አጠር ያለ መረጃ ይዘንላችኋል። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን ታላላቆቹ የአውሮፓ ክለቦች ሁለተኛ ሳምንቱ ላይ ዝውውር መስኮቱ ላይ የነቃ ተሳትፎን አድርገዋል። በተለይም አንዳንድ ዝውውሮች የተጠናቀቁበት ፍጥነት በጣም አስገራሚ ነው። በሰዓታቱ ዝውውሮች ተጠናቋል። የትኞቹ ክለቦች የሚለው እናደርሳቸዋለን። ባርሳ፣ ሪያል ማድሪድ ከአውሮፓ ግዙፍ ክለቦች ውስጥ መረጃዎች እንዲሁም እናደርሳቸው ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግም 20 ሚሊዮን ዩሮ ሂሳብ በነበረው ሰዓት ጀምሮ አሁን እስከ 68 ሚሊዮን ዩሮ በደረሰበት ሰዓት ቶትንሃም አንድን ተጫዋች ለማምጣት ስራዎችን እየሰራ ይገኛል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ የዝውውር መረጃዎችን እናነሳለን። በሰማዮቹ ቼልሲም በኩል በርካታ ጥንቅር ስናነሳ ከባርሴሎና ተጫዋች ለማስፈረም ፍላጎት አላቸው ተብሏል። የትኛውን የባርሴሎና ተጫዋች ታደምጡታላችሁ። ከዛ ውጭ ያለፉት 3 ወራት 2 ተጫዋቾችን በቼልሲ ቤት እንመለከታለን። ኤንዞ ፈርናንዴዝ እንደዚሁም ኮል ፓልመርን ተጨማሪ መረጃ ይዘናል። ቼልሲውያን ቆዩን። በሊቨርፑል የመረጃ ክፍለ ጊዜያችን ክለቡ በርካታና ቁልፍ ተጫዋቾችን ወደ ቡድኑ ቢያመጣም አለቅም እያለ ነው አንድ ተጫዋች። ሊቨርፑል ደግሞ ትልቅ ገንዘብ በአጥቂ ስፍራ ተጫዋቹ ላይ ለጥፎበታል። የሊቨርፑል ደጋፊዎችም እስከ ፕሮግራማችን ፍጻሜ ቆዩ። ዛሬ ሰበር ዜና ሁሉ ያለው አርሰናል ቤት ነው። ቀደም ባለው መረጃችን አንድ ሰበር መረጃ ደርሰናችኋል። አሁን ግን ሙሉ መረጃው የአርሰናል ሰበር ነው ማለት ይቻላል። የአርሰናል ደጋፊዎች በእርግጠኝነት ይህ ሁለተኛው ሳምንት ለአርሰናል ነው ማለት ይቻላል። አንድ ዝውውር ለመጨረስ ከጫፍ ደርሷል። ኦልሞስ ከተጫዋቹ ጋር ከስምምነት ደርሷል። ወሳኝ ተጫዋቹንም በይፋ አሰናብቷል አርሰናል። አንድሪያ ቤርታና አርሰናል ስራቸውን በይፋ ጀምረዋል። አርሰናል ቤት በርካታ ሰበር መረጃ ይዘናል። በእርግጠኝነት አርሰናል ቤት ከሰሞኑ ደስታ ነው። በሀሳብ መስጫ ሳጥናችን ላይ ግን የዛሬ ውሏችሁን ብትነግሩን ደስ ይለናል። ከዚህኛውም ተጨማሪ መረጃችን በኋላ አርሰናላውያን በሀሳብ መስጫ ሳጥናችን ላይ መልእክታችሁን አጋሩን። ዩናይትድ ብሪያን ምቤሞ በርካታ የዜና ምንጮች በዚህኛው መረጃ ላይ ተጨባጭ መረጃዎችን ይዘው ወጥተዋል። ለመሆኑ ብሪያን ምቤሞ ምን ቀረው? ጥቂት ነገር ብቻ ነው የቀረውን እንነግራችኋለን። በዩናይትድስ ምን ያህል ሊከፈለው ተስማማ የሚለውን ጨምሮ አጠቃላይ የዝውውር ጥቅሉን መረጃ ለዩናይትድ ደጋፊዎች እናነሳለን። ከዛ ውጭ ፋብሪዚዮ ሮማኖ በዩናይትድ ዝውውር ጉዳይ ላይ አንድ ተጨባጭ መረጃ ይዞ ወጥቷል። 9 ቁጥሩስ ነገር ካላችሁ ለዩናይትድውያን በዚህኛው መረጃ ክፍለ ጊዜያችን ይዘናል። ይህ ብቻ አይደለም ውድ ቤተሰቦቻችን፣ እና አብራችሁን ከቆያችሁ በርካታ ስፖርታዊ ጥንቅሮችን ታደምጣላችሁ። ታዲያ እናንተ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። ስፖርታዊ ጥንቅሮቻችንን ግን እንደ ሁልጊዜው እኛ ከሀገር ቤት ጀምረን ወደ እናንተ ማድረስ እንቀጥላለን። በድጋሜ መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር ባህር ዳር ከተማ ድል በማድረግ አጠናቆታል። አስቀድሞ ከፕሪሚየር ሊግ የወረደውን ወልዋሎ ዓዲግራት ዩኒቨርሲቲን 3-0 በሆነ ውጤት ድል በማድረግ ነው ባህር ዳር ከተማ ዓመቱን ያጠናቀቀው። ሙጂብ ቃሲም 18ኛው ደቂቃ ላይ፣ 23ኛው ደቂቃ ላይ በረከት ጥጋቡ በፍጹም ቅጣት ምት፣ 9ኛው ደቂቃ ላይ ይሄ ነው የማታው የመጨረሻዋን ግብ ለባህር ዳር ከተማ አስቆጥሮ ባህር ዳር ከተማ ወልዋሎ ዓዲግራት ዩኒቨርሲቲን 3-0 አሸነፈ። የጣና ሞገዶቹ በውድድር ዓመቱ 54 ነጥቦችን መሰብሰብ ሲችሉ ከፕሪሚየር ሊጉ አስቀድሞ መውረዱን ያረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ 19 ነጥቦችን ሰብስቦ ዓመቱን አጠናቋል። ሙሉ አጠቃላይ ደረጃ ሰንጠረዡ እንደነገርኳችሁ ሐሙስ ነው ማደርሳችሁ ለእናንተ፣ ምክንያቱም ፕሪሚየር ሊጉም ፍጻሜውን የሚያገኘው ሐሙስ ስለሆነ ማለት ነው። ከሰሞኑ በኢትዮጵያ ፕሪሚየር ሊግ በአንድ ጨዋታ እስከ 300,000 ብር ተቆምሮበታል። መረጃውን ያውም እግር ኳስ ተጫዋች የነበረ ሰውን ያጋለጠባቸው። ታዲያ የኢትዮጵያ ፕሪሚየር ሊግ እንዲሚቆመርበት ከሆነ ሕግን ማክበር ምን ዋጋ አለው ይላሉ። የአዳማ ከተማው ፕሬዚዳንት ከፕሪሚየር ሊጉ መውረዳቸውን አስመልክቶም ዛሬ ጋዜጣዊ መግለጫ ሰጥተው ነበረ።
በ2017 ዓ.ም ከኢትዮጵያ ፕሪሚየር ሊግ መውረዳቸውን ካረጋገጡ ክለቦች አንዱ የሆነው አዳማ ከተማ በውድድር ዓመቱ በ15 ጨዋታ የተሸነፈው አዳማ ከተማ ነበረ መውረዱን ያረጋገጠው። ሕግንና አሰራርን አክብሮ መስራት እንዲወርድ አድርጎታል ሲሉ የወጣቶችና ስፖርት ቢሮ ጽሕፈት ቤት ኃላፊና የክለቡ ፕሬዚዳንት ሙሉጌታ ቃበቶ ተናግረዋል። በዋናነት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያወጣውን ሕግ ተግባራዊ አለማድረጉ ዋጋ እንዳስከፈላቸው ተናግረዋል። ፕሬዚዳንቱ አክሲዮን ማህበሩ የውድድሩ ዓመቱ ሲጀመር የክለቦችን ዓመታዊ ወጪ ላይ ገደብ ካስቀመጠ በኋላ ብዙ ሕጎችን ሲጥሱ በዝምታ ተመልክቷል። በተለይ አዳማ ከተማ ለክለቦች ያወጣውን የፋይናንስ አስተዳደር መመሪያ በትክክል መተግበሩና በዚሁ ምክንያት የሚፈልጋቸውን ተጫዋቾች ጭምር አለማስፈረሙ ወደ ከፍተኛ ሊግ እንዲወርድ ምክንያት እንደሆነ ገልጿል። የክለቡ ፕሬዚዳንት ሙሉጌታ ቃበቶ የክለቡን መውረድ ተከትሎ ለኢትዮጵያ እግር ኳስ ፌዴሬሽንና ለሊጉ አክሲዮን ማህበርም ቅሬታቸውን አቅርበዋል። ተቋማቱ ሕግን ካላስፈጸሙ ህልውና የላቸውም ያሉት ፕሬዚዳንቱ በውድድር ዓመቱ በዳኝነት ብዙ መበደላቸውን ተናግረዋል። የተፈጠረው ችግር ለኢትዮጵያ እግር ኳስ ሲባል መፍትሄ ማግኘት እንዳለበትም አቶ ሙሉጌታ ቃበቶ ሀሳባቸውን ገልጸዋል። ዛሬ ከሀገሪቱ ግዙፍ መገናኛ ብዙሃንም ጋር ቆይታ ማድረጋቸውን ተመልክተናል። ሕግን ማክበር ከኢትዮጵያ ፕሪሚየር ሊግ እንድንወርድ ዳርጎናል ብለዋል። የአዳማ ከተማውም ፕሬዚዳንት እናንተ መልካታችሁን አጋሩን። የኢትዮጵያ ፕሪሚየር ሊግ ላይ ቅርበት ያላችሁ በጉዳዩ ላይ መልካታችሁን ብታጋሩን በሀሳብ መስጫ ሳጥናችን ላይ ደስ ይለናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችንና በዚሁ እንሻገር። የባህር ማዶ ስፖርታዊ መረጃዎችንን ሰበር መረጃ በማድረስ እንጀምር። ፖርቱጋላዊ የፊት መስመር ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በአልናስር ቤት ውሉን ለማራዘም ከስምነት ደርሷል። በክለቡ ያለው ኮንትራት በዚህ ወር መጨረሻ የሚጠናቀቀው ሮናልዶ በአልናስር ለተጨማሪ 1 ዓመት የሚያቆየውን ውል ለመፈራረም ተስማምቷል። ክርስቲያኖ ሮናልዶ ፍላጎት የሚኖረው ከሆነ ግን አልናስር እስከ 27 የውድድር ዓመት የመቆየት እድል ሰጥቶታል። የ5 ጊዜ የባሎንዶር አሸናፊው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከ2 ዓመት በፊት አልናስርን በመቀላቀል በተከታታይ ዓመት የሊጉን የወርቅ ጫማ ማሸነፉ ይታወቃል። በእግር ኳስ ሕይወቱ 1000 ግቦች ላይ ለመድረስ ጥቂት ግቦች የቀሩት CR7 ሮናልዶ በቀጣዩም የውድድር ዓመት በአልናስር ቤት ይቀጥላል። ስቴፋኖ ፓኦሊን ከሰዓታት በፊት አልናስር ሲያሰናበታቸው 11 ሚሊዮን ዩሮ ካሳ ከፍሎ ሲያሰናበታቸው እኛም በመረጃችን ሮናልዶ ቃሉ ተከብሮለታል ወይም ሮናልዶ ያሳበው ተሳክቶለታል ብለን መረጃ ሰርተን ነበር። አሁን በደቂቃዎች ሮናልዶ የመጀመሪያው ቅድመ ሁኔታ መሳካቱን ተከትሎ ፊርማውን ለማኖር ከስምምነት ደርሷል። አልቫሮ ሞራታ የኮሞ ስፖርትን ፕሮጀክት በይፋ ተቀብሏል። ጋላታሳራይ ለቆ ኮሞን ለመቀላቀል ክፍት ሆኗል። ስለ መውጣቱ ሁኔታም በኤስ ሚላን እና በጋላታሳራይ መካከል ንግግር እየተደረገ ነው እና ኮሞ የ2 ዓመት ኮንትራት አቅርቦለታል። ተጫዋቹም ተቀብሏል። ቀጣይ ውድድር ዓመት ስፔናዊ አልቫሮ ሞራታ በስፔናዊ አሰልጣኝ ሴስክ ፋብሬጋስ ስር ለመሰልጠን እነሆ በዛሬው ዕለት ፍቃዱን ሰጥቷል። ባርሴሎና 10 ክለቦችን ተፋልሟል። ሩኒ ባርጂጅን ለማስፈረም በነገራችን ላይ ተጫዋቹን ለአካዳሚ ቡድን አይደለም ያስፈረም ነው ብለዋል። ስለሆነም በቀጣይ ውድድር ዓመት ሩኒ በዋናው የባርሴሎና ቡድን ውስጥ እንደሚካፈል 100% ሃንሲ ፍሊክ አረጋግጧል። እንደ ፋብሪዚዮ ሮማኖም ዘገባ ከሆነም ባርሴሎና ይሄን ተጫዋች ለማስፈረም 10 ክለቦች ጋር መፋለም ነበረበት። በተለይም ተጫዋቹ ባርሴሎና ለመቀላቀል ይሁንታ መስጠቱ ደግሞ ለባርሴሎና ነገሮችን አቅልሏል። ለማንኛውም ሩኒ በቀጣይ ውድድር ዓመት በባርሴሎና ዋናው ቡድን ውስጥ እንመለከተዋለን። ባርሴሎና ስቴዲየሙን እንግዲህ በቀጣይ ኦገስት 10 ላይ እንደሚገባበት ነግረናችሁ ነበረ። አሁን ተጨማሪ መረጃ ስላገኘን እናደርሳችሁ። ባርሴሎና በየዓመቱ የሚካሄደውን የሁዋን ጋምፐር ዋንጫን ጨዋታ ነሐሴ ወር መጀመሪያ ላይ በካምፕ ኑ ስቴዲየም ለማድረግ ወስኗል። ስቴዲየሙ ያላለቀ ስራ ያለው በመሆኑ ይህንን ውድድር ሲያዘጋጅ በስቴዲየሙ የሚገኘው ተመልካች ቁጥር ግን 25,000 ብቻ ነው። ስቴዲየሙ ሙሉ ለሙሉ ተጠናቆ የእድሳት ስራው ሙሉ ለሙሉ ሲጠናቀቅ 105,000 ተመልካቾችን እጭቅ አድርጎ መያዝ ይችላል። ይህም ሲሆን በስፔን ትልቁ ስቴዲየም የባርሴሎናው ካምፕ ኑ ይሆናል ማለት ነው። ስለዚህ የሁዋን ጋምፐር ውድድርን ለማስተናገድ ሲባል ግን በ25,000 ተመልካች ፊት ስራውን ይጀምራል ማለት ነው።
የሪያል ማድሪዱ የፊት መስመር ተጫዋች ኬሊያን መባፔ ከረጅም ጊዜ ህመም በኋላ በዛሬው ዕለት በይፋ ከሪያል ማድሪድ ዋናው ቡድን ጋር ሙሉ ደቂቃውን ልምምድ ሰርቷል። ኬሊያን መባፔ የሆድ ህመም አጋጥሞት የክለቦች ዓለም ዋንጫ ጨዋታ የምድብ ሁለቱም ጨዋታዎች አምልጠውት እንደነበረ ይታወሳል። ተጫዋቹ ዛሬ ሪያል ማድሪድ ባደረገው የቡድኑ ሙሉ ልምምድ ላይ መሳተፍ የቻለ ሲሆን ለቀጣይ ጨዋታም ዝግጁ መሆኑ ተረጋግጧል። ሪያል ማድሪድ የምድቡን የመጨረሻ ጨዋታ በኢትዮጵያን ሰዓት ቀመር ለአርብ ሊነጋጋ ሲል 10 ሰዓት ጀምሮ በኢትዮጵያን አቆጣጠር ማለት ነው ከሳልዝቡርግ ጋር ያደርጋል። በዚህ ጨዋታ ላይም ኬሊያን መባፔ መገኘት ድሎ አሁን ከፍ እያለ መጥቷል። አትሌቲኮ ማድሪድ ቪክተር ጊዮኬሬስን ማስፈረም እንደሚፈልግ ለወኪሉ ነግሯል። ነገር ግን ወኪሉ ወዲያው ነው ለአትሌቲኮ ማድሪድ ጥያቄ ምላሽ የሰጠው። በዚህ መሰረት የቪክተር ጊዮኬሬስ ወኪል ለአትሌቲኮ ማድሪዶች ተጫዋቹም በክረምት ስፖርቲንግ ሊዝበንን ቢለቅም ዋነኛ መዳረሻው ግን ተወዳጁ የእንግሊዝ ፕሪሚየር ሊግ መሆኑን ነግሯቸው፣ ከዛ በተረፈ ግን ጉዳዩን በተለይም ከፕሪሚየር ሊግ ክለቦች ጋር የማይሳካ ከሆነ ሊመለከቱት እንደሚችሉ ለአትሌቲኮ ማድሪድ ምላሽ ሰጥቷል። ስለዚህ የጊዮኬሬስ ከሌላኛው ፈላጊ አትሌቲኮ ማድሪድ ሆኗል ማለት ነው። ኤስ ሚላን ጣሊያንን አማካኝ ሳሙኤል ሪቺን ለማስፈረም ለቶሪኖ 22 ሚሊዮን ዩሮ እና ተጨማሪ 3 ሚሊዮን ዩሮ ልከዋል። እናም ከስምነት ለመድረስ ወደ መጨረሻው አካባቢ እንደደረሱ ነው መረጃዎች የወጡት። ከዛም በተጨማሪ የክለብ ብሩጁን አማካይ ኦርዳን ጃሼሪን ለማስፈረም 27 ሚሊዮን ዩሮ እና ተጨማሪ 5 ሚሊዮን ዩሮ አቅርበዋል። በዘንድሮ ውድድር ዓመት ከአውሮፓም የትኛው መድረክ የተገለለው ኤስ ሚላን ቀጣይ ዓመት ይህ እንዳይደገምና እንዳይከሰት ካሁኑ የነቃ ተሳትፎን እያደረገ ነው። ከሰሞኑ መረጃችን የሪያል ማድሪዱን ሉካ ሞድሪችን በነፃ ወኪል ለማስፈረም ሙሉ ለሙሉ ከስምነት መድረሳቸውንም እንደዚሁ ነግረናችሁ ነበር። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ ውድ ቤተሰቦቻችን። ቶትንሃም ሆትስፐርስ ኢብሪቼ ኢዜን ለማስፈረም የመጀመሪያ ሙከራውን ያደረገውም በፈረንጆች አቆጣጠር 2019 ኪፒያር ሳለ ነበረ። 20 ሚሊዮን አቅርቦ ውድቅ ተደረገበት። ከዛ ግን ፓላስ በ17 ሚሊዮን ዩሮ ነበረ ተጫዋቹን ያስፈረመው። አምናም አሰልጣኝ ፖስቴኮግሉ ሁለተኛ ዓመታቸውን ሲጀምሩ ያው እሳቸው ሁሌም ዋንጫ አነሳበታለሁ ወደሚሉት ሁለተኛ ዓመት ሲሸጋገሩ ኢብሪቼ ኢዜን ፈልገው ነበረ። ነገር ግን የቶትንሃሙ ሊቀመንበር ዳኒ ሌቪ ዝውውሩ እንዲፈጸም ፈቃደኛ አልነበሩም። አሁን ግን ለአዲሱ አሰልጣኝ ቶማስ ፍራንክ ቡድኑን እንደሚያጠናክሩ ቃል ገብተው ነውና ያመጧቸው። የኖርዝ ለንደኑ ክለብ ቶትንሃም ሆትስፐርስ በቶማስ ፍራንክ ስር እየተመራ ኢብሪቼ ኢዜን ወደ ቡድኑ ለማምጣትና በአውሮፓ ሻምፒዮንስ ሊግ ለመፋለም ራሳቸው እንዳዘጋጁ ሲነገር፣ የዝውውር ሂሳቡ ግን ከበድ ብሏል። አሁን ላይም በቀጣይ ግን ድርድር ለማድረግ አሁንም በቶትንሃም በኩል ፍላጎት አለ ተብሏል። መረጃው የስታንዳርድ ስፖርት ነው። በርንማውዝ በአንዲ ኢራኦላ ስር እየተመራ ዘንድሮ በጣም አስደናቂ የውድድር ዓመትን አሳልፏል። በተጠናቀቀ የውድድር ዓመት ለፕሪሚየር ሊግ ክለቦች ፈተና ነበረ። ቡድኑም እንዳጠቃላይ በውጤት ደረጃ በጣም የተሻሻለበትና ሪከርድ ነበረ ለቡድኑ። አሁን ግን ቡድኑ አደጋ ውስጥ ገብቷል። ዲያን ሁይሰንን ለሪያል ማድሪድ፣ ሜሎሽ ኬርኪዝን ለሊቨርፑል፣ ሲሚዮኔን ለስፐርስ ሊሸጥ የሚችልበት አጋጣሚ ያለ። ዛባሪያኒ በቃል ደረጃም ከፓሪሰን ጀርሜን ጋር ከስምነት እንደደረሰ ይታወቃል። አሁን ሁለቱን በይፋ ለቋል። ሁለቱን ደግሞ በቀጣይ ሊያጣቸው የሚችልበት ሰፊ እድል አለና በርካቶች የአንዲ ኢራኦላ ቡድን ዘንድሮ ለአውሮፓ መድረክ በተፋለመበት ዓመት ቀጣይ ዓመት ላለመውረድ እንዳይፋለም ስጋት ገብቷቸዋል። አንዲ ኢራኦላ ግን ቡድናቸውን እንዴት አድርገው ያጠናክራሉ? በቀሩት ወደ 2 ወር ገደማ የሚጠጋ የዝውውር መስኮት ላይ የሚጠበቅ ነው የሚሆነው። ሰንደርላንድ የኒንሱን ግብ ጠባቂ ማርሲን ቡልካንን ከኒንስ ለማስፈረም ንግግር በይፋ መጀመራቸው እንደዚሁ ፋብሪዚዮ ሮማኖ አስነብቧል። በሰንደርላንድ በኩል እንዳልኳችሁ በተለይ አዳጊ ክለቦች ራሳቸውን በደንብ እየጠበቁ ይገኛሉ። በርካታ ዝውውሮችን እየፈጸሙ ነው። ልክ እንደ ሌሎቹም የፕሪሚየር ሊግ ክለቦች ሰንደርላንድም በግብ ጠባቂ ደረጃ ማርሲን ቡልካንን ከኒንስ ለማስፈረም ይፋዊ ድርድር በዛሬው ዕለት ጀምረዋል። ቼልሲ እና ግብ ጠባቂ አልሆነ ብሏል። በቅርብ ዓመታት ውስጥ በተለይም ቼልሲ በግብ ጠባቂ አይታማም። በቅርብ ጊዜ እንኳን እነ ፒተር ቼክን ተመልክተንበታል። እዚህ ቡድን ውስጥ
አሁን ከቅርብ ጊዜ ወዲህ ደግሞ ቼልሲ በጣም ተቸግሯል በግብ ጠባቂ ደረጃ። ዛሬ በሞንዶ ዲፖርቲቮ በኩል በወጣው መረጃ መሰረት ቼልሲዎች በባርሴሎና እየተገፋ ያለውን ማርክ አንድሬ ተር ስቴገንን ሁኔታ መመልከት ጀምረዋል። በግብ ጠባቂ ደረጃም በጣም የተቸገሩት ቼልሲዎችም ቀጣይ የውድድር ዓመት በባርሴሎና ቤት በቋሚነት ሲያገለግል ግን በጉዳት ምክንያት ቋሚነቱን ያጣውና አሁን ከጉዳት ያገገመው አንድሬ ተር ስቴገንን የማምጣት እቅድ አላቸው ተብሏል። በቀጣይ ምን ያህል ጥረት ያደርጋሉ ቼልሲ የሚለውን ደግሞ እንደዚሁ ለእናንተ ውድ አድማጮቻችን ተከታትለን የምናቀርብላችሁ ይሆናል። ባለፉት 3 ወራት ውስጥ በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ እንደ ኤንዞ ፈርናንዴዝ በሁሉም ውድድሮች ላይም በርካታ የግብ አስተዋጽኦ ያለው ተጫዋች አናገኝም። 11 ግብ አለው፣ 7 አሲስት አለው። የአማካይ ስፍራ ተጫዋች ነው። ይህ እንዳጠቃላይ ከፕሪሚየር ሊግ ተጫዋቾች ጭምር ነው። ውድ ቤተሰቦቻችን በቼልሲ ቤት ውስጥ ኤንዞ ፈርናንዴዝ አሁን የቡድኑ ቁልፍ ተጫዋች መሆኑን በደንብ እያስመለከተን ይገኛል። በተቃራኒው ደግሞ ኮል ፓልመር እጅግ በጣም ደካማ ጊዜን እያሳለፈ ይገኛል። በነገራችን ላይ ወደ 3000 ደቂቃዎችን ተጫውቷል በ2024-25 የውድድር ዓመት። ይሄ ወደ 35 ጨዋታ ይጠጋል ብናጠጋገው ሰዓቱን። ግን ተጫዋቹ በተለይ በሁለተኛው አጋማሽ ላይ በጣም ደካማ ነው። በተለይ ማሬስካ ሙሉ ጨዋታ ረፍት ሰጥተውት ነበረ ይህን ተጫዋች ወደ ራሱ እንዲመለስ። በቀጣይ በ16 ውስጥ ራሱ ስለመጠቀማቸው 100% እርግጠኛ መኮን አልተቻለም። ተጫዋቹ በጊዜ ሂደት እንግዲህ አቋም መውረድ በተለይ በ2025 ከታየበት በኋላ ተጫዋቹ ራሱን እንዲያሻሽል ማሬስካ ስራዎችን እንደሚሰሩ አረጋግጠዋል። ከዛ በተጨማሪ ግን ተጫዋቹን ረፍት በመስጠት ነው እሳቸው የጀመሩት። ሙሉ ጨዋታ ረፍት እንደተሰጠው ተመልክተናል። አሁን በቀጣይ ጨዋታ ላይም በ16 ውስጥ ስለመጠቀማቸው እርግጥ መኮን አልተቻለም። ዋታሩ ኢንዶ ምንም እንኳን ሊቨርፑል በሜዳ ክፍሉ ላይ በርካታ ተጫዋቾችን እያመጣ እንዳለ ቢታወቅም ነገር ግን አሁንም ቢሆን ዋነኛ ፍላጎቱ ከዚሁ ከሊቨርፑል ጋር መቀጠል ነው ተብሏል። ሊቨርፑል ደግሞ እድሜው የገፋ ተጫዋች ነው። ሁለተኛ ነገር ደግሞ በቦታው ላይ በርካታ ተጫዋቾችን እያመጡ ነውና ከደሞዝ መዋቅሩ ጋር በተያያዘ ተጫዋቹ ሊለቁበት የሚችሉበት ሰፊ ዳላለ ቢባልም ዋታሩ ኢንዶ ግን አሁንም ልቤ ከሊቨርፑል ጋር ነው፣ እዚሁ ቀጥላለሁ ብለዋል። ቲኤንቲ ስፖርት ከፖርቱጋል በርካታ መረጃዎች እንደወጡ አረጋግጧል። ቪክተር ጊዮኬሬስ እና የሊቨርፑልን ስም መያያዝ ቲኤንቲ ስፖርት መረጃዎችን አሰባስቦ እንዳረጋገጠው ከሆነ ሊቨርፑል ተጫዋቹን ለማስፈረም እስከዚህ ሰዓት ድረስ ምንም አይነት እንቅስቃሴ አላደረገም። በዝርዝር ውስጥ ግን አካቶት ሊሆን ይችላል ብለዋል። በተለይም ዳርዊን ኑኔዝን ለመሸጥ ዝግጁ ሆነው ሊቨርፑል ከፈላጊዎቹ ጋር እስከ 70 ሚሊዮን ፓውንድ ለመደራደር ክፍት ነው እየተባለ ይገኛል። ለፈላጊው ናፖሊስ 70 ሚሊዮን ፓውንድ ትልቅ ነው እየተባለ ነው። በቀጣይ በእርግጥ ድርድሩ ሲጀመር ሂሳቡ ሊቀንስ ይችላል። ነገር ግን በሊቨርፑል በኩል ጌኬሬስክም ባይሆን አጥቂ ማምጣታቸው አይቀርም። በተለይም ኢሳክ አለ። አሁን ስማቸው ከጌኬሬስክ ጋር እየተያዘ ነው። ሊቨርፑል ከኢሳክም ከጌኬሬስክ ጋር እስከዚህ ሰዓት ድረስ ቲኤንቲ ስፖርት እንዳረጋገጠው ከሆነ ምንም አይነት ድርድርም ይሁን ይፋዊ ጥያቄ አላቀረበም። በሩመር ደረጃ ግን መረጃዎቹ ከፖርቱጋል አካባቢ እንደወጡ አረጋግጧል። የሰሜን ለንደኑ ክለብ አርሰናል በይፋ ከተጫዋቹ ጋር ተለያይቷል። ከቶማስ ፓርቴ ጋር ሲጠበቀ ነበረም። ከማይክል አርቴታ ጋር ከተደረገው ውይይት በኋላ በይፋ ክለቡን ለቋል። ቶማስ ፓርቴ ከአርሰናል ጋር ያለው ኮንትራት በነገራችን ላይ ቀጣይ ሳምንት ነው የሚጠናቀቀው። ኦልሞስት አሁን ተስማምተዋል። አርሰናል ለወራቶች የቶማስ ፓርቴን ኮንትራት ለማራዘም ቢሰሩም ሊሳካ ለመቻሉ እንግዲህ ታውቆ በይፋ ከክለቡ ተለያይቷል። አርሰናል በቀጣይ የቶማስ ፓርቴን ተተኪ ለማምጣት ስራዎችን እንደሚሰራ ሲጠበቅ በዛሬው ዕለት በሰዓታት ውስጥ አንድ ዝውውርን ለመፈጸምም እንደዚሁ ከጫፍ ደርሷል። የሰሜን ለንደኑ ክለብ አርሰናል የብሬንትፎርዱን የመሃል ሜዳ ተጫዋች ክርስቲያን ኖርጋርድን ለማስፈረም ከጫፍ ደርሷል። ካስታወሳችሁ ቀደም ባለው መረጃችን ላይ ጥያቄ ማቅረቡን ነበር አርሰናል የነገርናችሁ። አሁን በሰዓታት ውስጥ ኦልሞስት 2 ሰዓት ባልሞላ ጊዜ ውስጥ ነው አርሰናል ይሄን ዝውውር ለመፈጸም ከጫፍ የደረሰው። ጥያቄ የሚያስነሳ ዝውውር ነው። በእርግጥ ዕድሜው 31 ነው፣ ግን ደግሞ በጣም ጥራት ያለው ተጫዋች ነው። ክርስቲያን ኖርጋርድን ለማስፈረም 11 ሚሊዮን ፓውንድ ለብሬንትፎርድ አቅርበው ነው ከጫፍ ለመድረስ አሁን ሁሉ ነገር ያለቀለት። ዴንማርካዊ አማካይ ክርስቲያን ኖርጋርድ ለብሬንትፎርድ በሁሉም ውድድሮች 192 ጨዋታ ሲያደርግ 13 ግቦችን አስቆጥሯል። ብሬንትፎርድ ወደ ፕሪሚየር ሊግ እንዲያድግ የረዳው ተጫዋቹ ባለፉት 4 ዓመታት ውስጥ በሊጉ በጣም ድንቁ ተጫዋች ነበረ። በቃል ደረጃ ተጫዋቹም በቀጣይ ውድድር ዓመት ቶማስ ፓርቴን ተክቶ በአርሰናል ለመጫወት ፍቃዱን ሰጥቷል። አርሰናል ጠፋ፣ በዝውውር መስኮቱ ዘገየ ሲባል አይግረማችሁ ብለው በ2 ሰዓት ውስጥ አንድ ዝውውር ለመጨረስ ከጫፍ ደርሰዋል።
ፓርቴ በ32 ዓመቱ 200,000 ዩሮ ሳምንታዊ ደሞዝ ነበረው። ጆርጊኒዮ በ33 ዓመቱ 110,000 ዩሮ ደሞዝ ነበረው። አሁን ወደ ክለቡ የመጡት ዙቤሜንዲ በሳምንታዊ ደሞዝ 100,000 ዩሮ ብቻ ነው። እንደገና ኖርጋርድን ብናየው 40,000 ዩሮ ነው። እሱ ደግሞ በጣም የወረደ ነው። አርሰናል በቢዝነስ ደረጃ ጥሩ ስራ የሰራ ይመስላል። ከዚህ ዝውውር ጋር በተያያዘ ኦልሞስት ይህ ዝውውር በሰዓታት ውስጥ ያልቃል ተብሎ ይታሰባል። ምናልባት በማለዳው መረጃችን ላይ ሌላ ሰበር መረጃ ለአርሰናል ደጋፊዎች በዚህ ዝውውር ዙሪያ እንደሚኖር ተስፋ እናደርጋለን። ዘአትሌቲክ ፋብሪዚዮ ሮማኖ፣ ዴቪድ ኦርኔስቴ ኖርጋርድ በቀጣይ የአርሰናል ተጫዋች እንደሚሆን አረጋግጠዋል። ተጫዋቹ በተለይም ፍቃዱን መስጠቱን ተከትሎ ሌላኛው ሰበር መረጃን ደግሞ እንንገራችሁ ለአርሰናል ደጋፊዎች። አንድ ተጫዋች ለአዲስ ክለብ ሲፈርም ከሚያደርጋቸው መሰረታዊ ነገሮች ውስጥ ወይም በተለምዶ የሚያደርጋቸው ነገሮች ውስጥ ማህበራዊ ትስስር ገጾችን መከተልና ስም መቀየር ነው። የመጀመሪያው ስራ በቤንጃሚን ሼሽኮ ተሰርቷል። በዛሬው ዕለት ቤንጃሚን ሼሽኮ በይፋ አርሰናልን በማህበራዊ ትስስር ገጽ በዛሬው ዕለት መከተል ጀምሯል። ፋብሪዚዮ ሮማኖ፣ ዴቪድ ኦርኔስቴም በሰበር መረጃውን አረጋግጦታል። ብዙ ጊዜ እንደዚህ አይነት ነገሮች የሚደረጉት አንድ ተጫዋች ለዛ ክለብ ለመፈረም ሲቃረብ ወይም ለክለቡ ሲፈርም እንደሆነ ይታወቃል። በተለምዶ በብዛትም እንዲህ ነበር ሲደረግ የነበረው። አሁን ቤንጃሚን ሼሽኮ ይሄንን አድርጓል። ጌኬሬስክ ጋር በተያዘም ዲማርዚዮ ደግሞ ተጨማሪ መረጃ ይዞቷል። የቪክተር ጌኬሬስክ ሐሳብ አሁንም አለመቀየሩን አረጋግጧል። ዲማርዚዮ ከሌሎች ክለቦች ፍላጎት ቢኖርም ለአርሰናል ቅድሚያ መስጠቱን አልቀየረም። ምናልባት ዋጋ እንዳያስከፍለውም በርካቶች ስጋት አላቸው ብሏል ዲማርዚዮ። የጌሬስ ከመጀመሪያው ጀምሮ ዓላማው ከስፖርቲንግ ሊዝበን ጋር በስምምነት ተለያይቶ አርሰናልን መቀላቀል እንደነበረ ይታወቃል። አርሰናል ወዴት ያመራል የሚለው ነገር 100% እርግጥ አለመሆኑና ምናልባት አርሰናል ሁሉን ነገር እርግፍ አድርጎ ትቶ ሼሽኮ ላይ በተለይም አሁን ማህበራዊ ትስስር ገጻቸውን መከተል የጀመረው ሼሽኮ ላይ የሆነ ተጨባጭ ስራ ከሰሩ ዝውውሩ ሊጠናቀቅ ይችላልና ጌኬሬስክስ መዳረሻ ከወዴት ይሆን የሚለው ስጋት ነው። ለማንኛውም ዲማርዚዮ ነው መረጃውን ይዞት የወጣው። ቢያንስ 5 ፈራሚዎች በዚህ ክረምት አርሰናል ሊቀላቀሉ እንደሚችሉ ደግሞ ኢሳን ካህን አስነብበዋል። ከገቢ አንጻር አርሰናል ብዙም ላይቸገር ይችላል ተብሏል። በዛ ላይ ደግሞ ተጫዋቾችን ይለቃል። አጥቂ ዋነኛ ኢላማቸው ነው። በክለብ ውስጥ ይሄ እንደ ቁልፍ ጉዳይ ተይዞ እየተሰራበት ይገኛል። ከአርሰናል ጋር በተያያዘ ግን በተለምዶ ባለፉት 3 እና 4 ዓመታት ውስጥ አንድ የተለመደ ነገር በማስረጃ እንገራችሁ። አርሰናል ሐምሌ 30 እና ሐምሌ ካለቀ በኋላ ነው በብዛት ተጫዋቾችን ያስፈረመው። ለአብነት ያክል ቤን ዋይትን በሐምሌ 30 ያስፈረመው፣ ራምስዴልን በነሐሴ ውስጥ፣ በ2022 ጀሱስን ሲያስፈርም ሐምሌ መጀመሪያ አካባቢ ነው። ዚንቼንኮን በተመሳይ ሐምሌ ወር መጨረሻ ላይ ነው። በተመሳይ 2023 ራይስን ሲያስፈርም ሐምሌ አጋማሽ በኋላ ነው። ቲምበርንም ከሐምሌ አጋማሽ በኋላ ነው። 2024 ላይ ካላፊዮሪንም በተመሳይ ሐምሌ መጨረሻ ላይ፣ ሜሪኒዮን ደግሞ ጭራሽ ነሐሴ ላይ ነው። በአሁኑ ሐምሌ ወር ላይ አዲስ ነገር መጨረሻ ላይ ይጠበቃል። አርሰናል ይህ ወር ሲጠናቀቅ በብዛት ዝውውሮችን ፈጽሟል። ታሪኮችን ወደኋላ መለስ ብለን ስናይ ለዛም አርሰናል ዛሬ በተለይም በጣም የነቃ ተሳትፎን ሲያደርግ የዋለው ለዚህም ይመስላል። አርሰናል ከቼልሲ ያዘዋወራቸውን ተጫዋቾች ካየን ከቼልሲ አርሰናልን ፒተር ቼክ፣ ዊሊያን የብራዚሉ ተጫዋች፣ ዴቪድ ሉዊዝ፣ ጆርጊኒሆ፣ ካይ ሃቨርትዝ ተረኛው ኬፓ አሪዛባላጋ ሆኗል። በነገራችን ላይ ቼልሲም ከአርሰናል ተጫዋች ገዝቷል። በድሮ ጊዜ ለአብነት ያክል ከምናስታውሳቸው ኢማኑኤል ፔቲ፣ ያኔል ካሽሊ ኮል፣ ዥሩ የቅርብ ጊዜ ነው። ፋብሬጋስ በእርግጥ ለአርሰናል ተጫወተ እንጂ ከአርሰናል በቀጥታ አልገዙትም። ፋብሬጋስን መጥቀስ እንችላለን። የመጨረሻው ግን በአርሰናል ተጫውቶ ቼልሲን የተቀላቀለው ኦሊቬር ዥሩ ነው። ከቼልሲ አርሰናል የተቀላቀለው የመጨረሻው ተጫዋች ደግሞ ኬፓ አሪዛባላጋ ሆኗል። ስለዚህ በዛ በኩል የተጠናቀቀ ሆኗል ማለት ነው የኬፓ አሪዛባላጋም ዝውውር። ብሬንትፎርድ እና ማንቸስተር ዩናይትድ በ60 ሚሊዮን ፓውንዱ ከስምምነት ደርሷል ወደ ቤተሰቦቻችን። ስለዚህ የማንቸስተር ዩናይትድ ተጫዋች ለመሆን ምን ቀረው ከተስማሙ ካላችሁን ማንቸስተር ዩናይትድ በሚጫወትበት ወቅት ተጫዋቹን ከሚሰጠው ግልጋሎትና ዩናይትድ ከሚያሳካው ስኬት አንጻር ተጨማሪ ክፍያዎች ላይ ድርድር እየተደረገ ይገኛል። አሁን ላይ የዝውውሩ የቀረው ሰዓታት ብቻ ነው ብሎታል ፋብሪዚዮ ሮማኖ። ዩናይትድ አጠቃላይ ለዝውውሩ 65 ሚሊዮን ፓውንድ ወጪ ሊያደርግ ይችላልም ተብሏል። ስለዚህ የብሪያን ምቤሞም ጉዳይ ኦልሞስት ያለቀለት ሆኗል። ወደ ቤተሰቦቻችን ማቲያስ ኩና በዩናይትድ በሳምንት እስከ 150,000 ፓውንድ ደሞዝ ሲያገኝ
የብሪያን መቤሞም ተመሳሳይ ይሆናል ብሏል። ዩናይትዳውያን በዚህም ዝውውር ላይ አዲስ ነገር ለመስማት ሰዓታት ብቻ ጠብቆ ብሏል ፋብሪዚዮ ሮማኖ። በእርግጥ ይህን ዝውውር ያቀለለላቸውም በማንቸስተር ዩናይትድ በኩል ብሪያን መቤሞ አስቀድሞ ዩናይትድን ለመቀላቀል ፍቃድ መስጠቱ ነበረ። እኛም ይህ ዝውውር እንደተጠናቀቀ ተከታትለን እናቀርብላችኋለን። እስከ 2030 በዩናይትድ የሚያቆየውንም ኮንትራት ለመፈረም በቃል ደረጃም አስቀድሞ ከስምነት መድረሱ የሚዘነጋ አይደለም። በማንቸስተር ዩናይትድ ቤት ለገበያ ከቀረቡት ተጫዋቾች ውስጥ አንደኛው ጄደን ሳንቾ ነው። የጆዜ ሞሪኖን ቡድን ፌነርባቼን ይቀላቀላል ቢባልም ነገር ግን ፌነርባቾች እስከዚህ ሰዓት ድረስ ለዩናይትድ ምንም አይነት ይፋዊ ጥያቄ ለማቅረባቸው ተረጋግጧል። የቱርክ መገናኛ ብዙሃንን ዋቢ ያደረገው ፋብሪዚዮ ሮማኖ ፍላጎቱ ተጨባጭ ቢሆንም ነገር ግን የጆዜ ሞሪኖ ቡድን ፌነርባቼ እስከዚህ ሰዓት ድረስ ይፋዊ ጥያቄ ለተጫዋቹ እንዳላቀረበ አረጋግጧል። ማንቸስተር ዩናይትድ የብሪያን መቤሞን ዝውውር እንደጨረሱ ሙሉ ትኩረታቸው 9 ቁጥር አጥቂ መሆኑንም እንደዚሁ ፋብሪዚዮ ሮማኖ አረጋግጧል። በዩናይትድ ውስጥ በርካታ አማራጮች አሉ። ጌኬሬስ፣ ሁጎ ኤኬቴኬ፣ በቅርብ ጊዜ ወዲህ ደግሞ ሞይስ ኬንም በማንቸስተር ዩናይትድ ዝርዝር ውስጥ ተይዞ ይገኛል። ስለሆነም ማንቸስተር ዩናይትድ በብሪያን መቤሞ ዝውውር ማግስት የ9 ቁጥር አጥቂ ለማምጣት ደግሞ ወደ ገበያ ይወጣል። ያኔ የሆይሉንዱን የማንቸስተር ዩናይትድ ቆይታን በተመለከተ አዲስ ነገር እንሰማለን ተብሎ ሲጠበቅ ዜርኪዝን ግን ላይነኩት እንደሚችሉ ከሰሞኑ በተደጋጋሚ መረጃ እየወጣ እንደነበረ ሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥንላችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። በደህና ቆዩን።